ወንድማችን ዮሴፍ ካሳን እግዚአብሔር ከከባድ ሞት አስመልጦታል። ዘማሪ ዮሴፍ ካሳ በባህሬን ከተቃጣበት ጥቃት መትረፉን ስትሰሙ ምን ተሰማችሁ? ይህንንም ዜና ክርስቲያን ወገኖቻችን በስፋት እያሰረጫጩት ይገኛል። እርሱም ታዲያ ከዛ ሆቴል በወጣ በ30 ደቂቃ ውስጥ የጥቃት የተፈጸመ ሲሆን እግዚአብሔር አለ ብሎ የዘመረለት እግዚአብሔር በእንደዚህ አይነት ሁኔታ ጥበቃውን እያሳየው ይገኛል። ወንድማችን ኤርሚያስ አበበ ወንድም ዳዊት ፋሲል ምን ያህል ቢበድለው ነው ሌሊቱ ሙሉ ሲሰድበው ያደረው? ኤርሚያስ አበበ በቲክቶክ አካውንቱ ዴቪን ምን ብሎ እንዳወራ እንስማ። ይህ ሰው በጣም አላጋጭ የሆነ በጣም አደገኛ የሆነ ለወንጌል እንቅፋት የሆነ ሰው መሆኑ እኔ መንገድ ነኝ ያለው ጌታ እያለ ወደ ገደሉ ምን ነው ፈጠንሽሳ እህታችን? አንዴ ስማኝ፣ ማርያምን ጠርቼ ማርያምን ይዤ ማለት ነው ሲኦል ልግባ። አንተ ሰው ከልቤ ነው የምነግርህ፣ ሌላ ወሬ ተውና ኢየሱስ ክርስቶስን ተቀበል። ያለ መጨረሻ ላይ ነው ያለነው። አዶናይ ከዓለማዊ በላይ መንፈሳዊ ነው። በሐሜት ጅራፍ ስንቱን መሰላችሁ ገርፋችሁ ከቤተ ክርስቲያን ያባረራችሁ። አብዛኛው ክርስቲያን ከቸርች የጠፋው ባይደዊ በድክመቱ ብቻ ነው፣ በሐሜት ጅራፍ ነው። ኢየሱስም ጠንቋይ ቤት የሚሄዱት ቲክታከሮች እንዳሉ ስንቶቻችሁ ታውቃላችሁ? ጠንቋይ ቤት የምትሄዱ ቲክታከሮች አላችሁ እየተባለ ነው እና ማስረጃችሁ እየደረሰን ነው። ከባባዶቹ ወንበዴ ነቢያት ጸብ ውስጥ ገብቷል። እናስታርቃቸው ወይስ እጣ እንጣልላቸው? ነብዩ ሱራፌልና እስራኤል ዳንሳ ልጣሉ ነውና እንዴት አድርገን እንደምናስታርቅ እኔ አይደው ነው። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? እኔ ወንድማችሁ ጂቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ ማድረጋችሁን እንዳትረሱ፣ ላይክ ያደረጋችሁ ሰዎች ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ፣ ሰብስክራይብ ያደረጋችሁ ሰዎች ደግሞ ሼር ማድረጋችሁን እንዳትረሱ። ወዳጅነታችሁን እንዲህ ያደረጋችሁ አጠናክሩ። ሰብስክራይብ ብዙ እየተገፋ አይደለም፣ ሰሞኑ ላይክም እየተደረገ አይደለም። በነገራችን ላይ ቤት የመግዛት እፎይ ብሎ የመኖር እቅድ አሎት? እንግዲያውስ አፓርትመንት በኮንዶሚኒየም ዋጋ ያውም በአራዳ ፓርክና በወዳጅነት ፓርክ መካከል መሃል ፒያሳ ላይ ባለ 1 መኝታ በ3.6 ሚሊዮን ሙሉ ክፍያ፣ ባለ 2 መኝታ በ5.8 ሚሊዮን ሙሉ ክፍያ እንዲሁም ባለ 3 መኝታ በ8.4 ሚሊዮን ሙሉ ክፍያ እየሸጥን እንገኛለን። ልብ ይበሉ፣ የዋጋ የወጣው 100% ለሚከፍሉ ደንበኞቻችን 30% ዲስካውንት ለተደረጉ ቤቶች ብቻ ነው። 10% ከፍለው የቀረውን የግንባታ ሂደት እያዩ መክፈል ለሚፈልጉ ደንበኞቻችን ደግሞ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ ይዘንላችሁ መተናል። ይህ ድል የወጣው ለጥቂት ቤቶች ነውና ፈጥነው ይደውሉልን። ሜሪት ፕሮፐርቲስ። ቀጥታ ወደ ቪዲዮአችን። የባህሬኑ ጥቃትና ዘማሪ ዮሴፍ ካሳ ምን አገናኛቸው? ዘማሪ ዮሴፍ ካሳ ለአገልግሎት የሄደበት ባህሬን ላይ እነሆ ከሰሞኑ ጥቃት መፈጸሙ ይታወቃል። ይህም ታዲያ ለአገልግሎት በሄደበትና ባረፈበት ሆቴል ጀርባ በ30 ደቂቃ ልዩነት ውስጥ ነው አደጋው የተፈጠረው። እርሱም ታዲያ ከዛ ሆቴል በወጣ በ30 ደቂቃ ውስጥ የጥቃት የተፈጸመ ሲሆን ዘማሪ ዮሴፍ ካሳ እንግዲህ እግዚአብሔር አለ ብሎ የዘመረለት እግዚአብሔር በእንደዚህ አይነት ሁኔታ ጥበቃውን እያሳየው ይገኛል። በነገው ዕለት ወደ አዲስ አበባ የሚመለስ ሲሆን እዚያ ምድር ደግሞ ላላችሁ ኢትዮጵያውያን ማንኛውም የሰው ልጆች በሙሉ እግዚአብሔር ከእናንተ ጋር ይሁን ለማለት እወዳለሁ። መልካም ቀን። ይህንን ዜና ትላንትና ነበር የሰማሁትኝና እጅግ በጣም ነው የደነገጥኩት። እጅግ በጣምም ነው ደግሞ የእግዚአብሔር የማዳን ስራ የገረመኝ። እግዚአብሔር አላሳፈረውም። እግዚአብሔር አለ፣ በዙፋኑ አለ፣ እርሱ አለ ብሎ የዘመረለት ያ ቸር ጌታ፣ ያ ድንቅ ጌታ ይህ ወንድማችንን በደቂቃዎች ልዩነት አስመልጦታልና ይሄ ወንድማችንን በጣም ብዙ የሚዲያ አውታሮች እንግዲህ በፌስቡክም ድረገጹ በተለያዩ ሶሻል ሚዲያዎች ላይ ይህ ወንድማችንን እግዚአብሔር ያደረገለትን ነገር ብዙ ክርስቲያን ወገኖቻችን እያመሰገኑ ይገኛሉ። ከዚህ መሃል አንድ ሁለቱን ላካፍላችሁና ወደ ቀጣይ ቪዲዮ እንሄዳለን። ዘማሪ ዮሴፍ ካሳ በባህሬን ከተቃጣበት ጥቃት መትረፉን ስትሰሙ ተሰማችሁ? እስቲ እግዚአብሔርን በእውነት አመስግኑት። እግዚአብሔር አለ ብሎ እንደዘመረው እግዚአብሔር በእርግጥ ከሱ ጋር ነበርና እሱ ሆቴሉን ለቆ ከወጣ ከ30 ደቂቃ በኋላ ከባድ የሆነ ፍንዳታ በዛ ስፍራ ተከስቷል። የጠበቀውን ጌታ እድሜን የጨመረለትን ጌታ እንዲያገለግለው ዳግም የፈቀደውን ጌታ እያመሰገናችሁ ስለ ወንድማችን በዛ ለሚገኙ ኢትዮጵያውያን መጸለያችሁን ቀጥሉ። ከአንዳንድ ምንጮች እንደሰማሁት አገልግሎቱን አጠናቋል። ነገ ወደ ኢትዮጵያ የሚመለስ ይሆናል። እግዚአብሔር በነገር ሁሉ ከሱ ጋር እንዲሆን አሁንም አጥብቃችሁ ጸልዩለት። ተባረኩ።
ተባረኩ። እናንተም መልካም ዜና ስላቀረባችሁልንና ስላደረሳችሁን እጅግ በጣም ደስ ብሎናል። አሁንም ግን በዛ ያሉ የኢትዮጵያ ወገኖቻችንም ሆኑ በዛ ሀገር ውስጥ የሚገኙ ህዝቦች በጣም በታላቅ ጭንቀት ውስጥ ነው የሚገኙት። እግዚአብሔር ይህንን ጦርነት ይህንን ደም መፋሰስ ከምድሪቷ ላይ እንዲያነሳ አጥብቀን መጸለይ ግድ ይለናል። በኦሮምኛው እንዲህ ይባላል፣ ሀርቢፍ ሀርብ የጉ ወሊትቡ መርገቱ ሚዳማ ይባላል። ዝሆንና ዝሆን ሲጋጭ ሳር ነው የሚጎዳው ማለት ነው ሲተረጎምና ብዙ ጊዜ በጣም ታላላቅ መንግስታት ሲጋጩና እነሱ መሃል በሚፈጠረው ቁርሾ በሚፈጠረው ሰጣ ገባ የሚጎዳው ህዝቡ ነውና እግዚአብሔር ሆይ ለህዝብ እጅህን ዘርጋ፣ ህዝብህን በምህረት አይኖች ጎብኝ እያላችሁ ምንም አይነት ጽንፈኝነትና ምንም አይነት ጎጠኝነት ሳይድ ሳትይዙ እግዚአብሔር ትውልድን እንዲያስመልጥ እግዚአብሔር ህዝቡን እንዲያስመልጥ እግዚአብሔር በምህረቱ በምድሪቷ ላይ እንዲገለጥ ግን እንድትጸልዩ የታናሹ ወንድማችሁ ጥሪውን ያቀርብላችኋል፣ በጌታ ፍቅርም ይለምናችኋል። እሺ ኤርሚያስ አበበና ዳውድ ፋሲል። እስኪ ኤርሚያስ አበባ ትላንትና በቲክቶክ አካውንቱ ዴቪን ምን ብሎ እንዳወራ እንስማ። ነው እንኳን ብላችሁ ብትሉ ይህ ሰው በጣም አላጋጭ የሆነ በጣም አደገኛ የሆነ ለወንጌል እንቅፋት የሆነ ሰው መሆኑ እንግዲህ እንደሰማችሁት ነው። አንዳንድ ዳዊት ፋሲል ተጻጻፈውን አንዳንድ ነገሮችን አንስተው አሳይቷል። ከዛ ቀጥሎ ደግሞ ይህን የመሰላ ንግግር ተናግሯል ማለት ነው። እውነት ለመናገር ዴቭ የሚያስተምረው ትምህርት ከመጽሐፍ ቅዱስ የወጣ ነው ወይስ የመጽሐፍ ቅዱስ ትምህርት አይደለም ወይ? እኔ የዴቭ ተማሪ ነኝ። ድብና አድርጌ ነው የሚከታተለው ማለት ነው። ኤርሚ በፌስቡክ በነበረበት ጊዜ ሲያስተምር በጣም በፍርሃት ነበረ። በጣም አለደል መቼ እጠፋለሁ መቼ ነው አለደል በጣም በፍርሃት ነበረ። እንደውም የሱን አካውንት ካልገባውኝ ራሱ የሆነ የምጠፋው መስለኝ ነበረ ማለት ነው፣ እውነት ለመናገር ማለት ነው። ነገር ግን ድንገት አንድ ቀን ከነሱ ጋራ ከኤርሚ አስተማሪዎች ጋራ ኤርሚ እዛ የሚፈልጉትን ወደ ፓስተር ለገሳ ይወስዳል እና ከዛ ደግሞ ሌላ የሚያስተምሩትም አሉና እዛ ነው ፓስተር ለገሳ በጣም ዲሲፕሊን የሆኑ ሰውዬ ናቸው። በጣም ጸጋ በዛላቸው ሰውዬ ናቸው። ጣሊያን ሀገር ነው የሚኖሩት። አስተማሩ እዛ ነኝ ደቀ መዝሙርነትን መጀመሪያ የተማርኩት ማለት ነውና ግን ኤርሚ የሚያስተምረው የምናገረው ንግግር ኃይለ ቃላቶች አሉ። ስለዚህ በጣም በቃ በሚያስፈራው ንግግር ነው የሚያወራው ማለት ነውና ከዛ በኋላ ወደ ቲክቶክ መጣና በዛ ኤርሚ እኔን በተግባር እንደዚህ ላታውቅ ትችላለህ፣ እኔ ድብና አድርጌ ነው የሚያውቅ ደግሞ በውስጥ ማወርተና ያየሁትን በህልም ነግሬያለሁ ታውቀኛለህ ማለት ነው ባጭሩ። ስለዚህ አንድ ቀን ህብረት እያደረገን ዴቭ የሚባል አንድ አስተማሪ አለ ሲባል በቃ የሆነ ነገር አንተ ሲታወራ ሰማውኝና ገባውኝ ላይ ማለት ነው። በሚገርም ሁኔታ እዛው ነው የቀረሁት ማለት ነው። አንተ ደግሞ ቲክቶክ ከመጣህ በኋላ በፌስቡክ ነብይ መስፍን በሹን ስትቃወም ነበር። ሶፍት አብልቶ ምናምን ብለ ማለት ነው። ላብን ጠርጎ ሶፍት አብልቷል ብለ ስትቃወም የነበርከው አሜሪካ አንተ ወደ አለበት ሄዶ ካንተ ጋር ህብረት አድርጎ ዘይቱን በአናትህ ላይ ሲቀባው ዲስምተም ተቀየርክና ነብይ መስፍን በሹ ትክክለኛ ነብይ ነው ብለ ካቻ ሌሎችንም ትክክለኞች ናቸው እያልክ መጣ። ከዛ አንተ ፖፖም ማለት ነው አንተ ሁሉንም አንተ የሾምክሮ ምሾመው እውነተኛ የሚሆነው አንተ የተቃወምከው ሐሰተኛ ነው። በዚህ አንግል ነበር የሚኖረው። ነገር ግን ዴቭ ትክክለኛው አስተማሪ እኔ የዘመኑ ጳውሎስ ብያለሁ። መጽሐፍ ቅዱስን በልቶ የሚያስተምር ዳውድ ፋሲል ይባላል። ይህ ልጅ የሰራው ቪዲዮ የ7 ደቂቃ ቪዲዮ ነው። በነገራችን ላይ ልጁ በጣም የሚገርም ልጅ ነው። በጣም ድንቅ ቪዲዮዎችን ይሰራል። በዚህ አጋጣሚ ይህንን ፕሮግራም የምትከታተል ከሆነ አንተ ወንድማችን ተባረክ፣ ጸጋውን ያብዛል እግዚአብሔር። ኤርሚያስ አበበ ከጥቂት ጊዜያቶች ወደዚህ በኃይለ ቃሎቹና ከአንደበቱ በሚወጡ ቃላቶቹ መወቀሱ በጣም የተለመደና በጣም የታወቀ ነገር ሆኗል። እንኳን ያላመኑቱ አይደለም ያመኑቱን እንኳን የሚጋብዝ አይነት ቃላት እየተጠቀመ ሲያስተምር አናየውም። ሰሞኑን ትንሽ ከበድ የሚል ነገሮች እያየንበት ነው። ይሄን ብለን ስንል በጣም ብዙዎቻችሁ ኔጌቲቭሊ ወስዳችሁ በጣም ሰውን ለማቃቃር እና ሰውን ለማጣላት የምታደርጉ አንዳንድ ኮሜንት የምትሰጡ ሰዎች አላችሁ። እናንተ ነውራችሁን ብታቆሙ ጥሩ ነው። ወይ ሐሳባችንን ተረዱ ወይ ደግሞ እንዳትከታተሉኝ እኔ ግዴታ ነው ብዬ ስለማላስብ ማለት ነውና ወደ ዳዊት ፋሲል ሐሰተኛ ለተባለበት ነገር አንድ ነገር ልጠይቃችሁ ፈልጋለሁ። ይህ ወንድማችን እያንዳንዱን ትምህርት
ቶፒክ ሰጥቶ ሲያስተምር በትንሹ ከ20 እስከ 21 እስከ 25 ወይም ደግሞ በትንሹ ደግሞ እስከ 10 ምናምን ክፍሎች እየተከፋፈለ በዩቲዩብ ድረገጻቸው ላይ ይለቀቃል። ምን ትምህርት? የዚህ ሰው የሐሰት ትምህርት ብላችሁ ካላችሁት፣ ይህ ሰው የሚያስት ሰው ነው ብላችሁ ካላችሁት የግድ እንደሱ በየክፍል በየፓርቱ እየሰራችሁ ትምህርቱን አንድ በአንድ ልታፈርሱና ፕሩቭ ልታደርጉ ባይብሊካሊ ልታሳዩና ልታስረዱ ይገባል። ላይቭ ላይ ተሰቅላችሁ ቁጭ ብላችሁ ተሰብስባችሁ ገሌ ሐሰተኛ ነው ምናምን ስላላችሁ ስለወከባችሁ ወይም በስር በልብ ቅርጽ የሚደግፋችሁ ሰው ስላገኛችሁ የእናንተን ጽድቅ ገንብታችሁ እሱን ሐሰተኛ ያደረጋችሁ ነው እንደ ይመስላችሁ? አይደለም። ለምሳሌ እኛ አንድን ግለሰብ የሐሰተኞችን ልምምድ ነው እያደረገ ያለው፣ ትክክለኛ አካሄድ አይደለም፣ ይስቷል፣ ያስታል ብለን ስንል ፕሩቭ እናደርጋለን፣ ቪዲዮ እናቀርባለን፣ የሰሩት ቪዲዮ ላይ ሐሳብ እንሰጣለን፣ ባይብሊካሊ ኤቪደንስ እናቀርባለን። ዛትሲት ልክ እንደዛ አድርጋችሁ የስተቱን አስተምህሮት ማታፈርሱ ከሆነ እገሌ እንደዚህ ነው እገሌ እንደዚህ ነው። እንደውም አንድ የሚነሳበት አንድ አባባል አለ። አንዴ ድናችኋል ኃጢአት ብትሰሩ እንኳን አትጠፉም ብሎ ያስተምራል አላችሁ። እሱ ግን በመድረክ ላይ ቆሙ ምን አለ? የእውነት እኔ እንዲህ ብዬ አውቃለሁ ወይ ብሎ ሲል የለም ምንም አይነት ቪዲዮ ልታመጡ አልቻላችሁም። እንዲህ የሚለው ሰው ካለ ንገሩኝ፣ እኔ ነኝ ቀድሜ ትምህርት የምሰራበት እኔ ነኝ ቀድሜ የምቃወመው ብሎ በመድረክ ላይ ቆሞ ሲናገር እንግዲህ በጆሮአችሁ ሰምታችሁታል። ይህ ሰው ደብል ስታንዳርድ ሆኖ አይደለም፣ ለረጅም ዓመታት ቁጭ ብዬ የእሱን ትምህርት ተምሬያለሁ። እና አንዳንዴ ላይቭ ላይም ሆነ ስሜታዊ ሆናችሁ የምታወሩትን ነገር ብትመረምሩ ብትፈትሹ በጣም ብዙ ሰው ነው የብዙ ሰው ልብ ነው የምትሰብሩት። በዚህ ወንድም አገልግሎት ያልተባረከ ሰው የለም። የሐሰተኞች የቀጣፊዎች የእግዚአብሔርን ቃል አጣሞ ትውልድን ለሚመግቡቱ ራስ ምታት ስለሆነ እናንተ ከኛ ልብ ውስጥና ከጀነሬሽኑ ልብ ውስጥ ለማውጣት በዚህ ልክ ባትሞክሩና ባትጋጋጡ ጥሩ ነው። እናንተንም እንወዳችኋለን፣ እሱንም እናከብረዋለን፣ እንወደዋለን። ሁለታችሁንም በአንድ አይን ነው የምናያችሁ። ሉዝ ልናደርጋችሁ አንፈልግም። ኤርሚያስ አበበም ትሰማን ከሆነ ወደ ኢየሱስ ክርስቶስ ወንጌል ተመለስና አስተምር። በቃ ወደ ቀድሞ ሞገስ እንድትመለስ እንፈልጋለን። ሄደ ካፍቴሪያ ላይ ስለ ቼልሲ አውራ፣ ማንም አይነካም። ስለ ድሮግባ አውራ፣ ማንም አይነካም። ያኔ አስወግደው ስቀለው ያለ ድምፅ በሌላ መንገድ ይመጣልሃል። ያንን ቅዱስ ስም ስትጠራ፣ ያንን ንጹህ ስም እዚህ መስቀል ላይ የዋለውን ቅዱሱን ስም ንጹሑን ስም ይሄን የመሰለ ስም በሰማይም ይሄን የመሰለ ስም በምድርም የሌለ ይሄን ስም እዛ ቦታ ላይ አንሳ። ያን ጊዜ ዛሬም አስወግደው የሚለው የዛኔው ድምፅ ከሰው ውስጥ ተሰማዋል። ይሄን ስም ስታነሳ የትም ቦታ ላይ ሪጀክት ይደረጋል። የትም ቦታ ላይ ተቀባይነት የለም። ሂድ ካፍቴሪያ፣ ሂድ የሆነ ቦታ ላይ ቁጭ በል ሊዮኔል ሜሲ ሆል እንዲያርገው ምናምን በል ሰው ጆሮን ጥሎ ነው የሚሰማው። እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። the crucified Christ። እግዚአብሔር ይመስገን። እንደዚህ ለወንጌል ቅናት ያለው ወንድም ነውና ባትናገሩት ደስ ይለኛል። የእውነቴን ነው የምላችሁ። በጣም ብዙ መስመር የሳቱ ነገሮች በዚህ ወንድም የሚያቃና ወንድም ነው። ጀነሬሽኑ ወደ ስክሪፕቸር ወደ መጽሐፍ ቅዱስ ብቻ ትኩረቱን እንዲያዞር፣ መጽሐፍ ቅዱስ ላይ ብቻ ትኩረቱን እንዲያደርግ፣ ከቅዱስ ቃሉ ውጪ ሌላ ትምክት እንዳይኖረው እያደረገ ያለ ድንቅ አገልጋይ ነው። ድንቅ አስተማሪ ነው። ራሱን እንኳን በማዕረግ ያላሸበረቀ ወንድም ዳዊት ፋሲል ብላችሁ ጥሩኝ ብሎ በወንድምነቱ የሚኮራ ወንድም እንደመሆኑ ደግሞ የቤተሰብ አካል እንደሆነ ተሰምቶን ቁጭ ብለን የምናዳምጠው ድንቅ ወንድም ነውና አትንኩት። በቃ አትንኩብን፣ የእውነት አትንኩብን። ክርስቲያኖች ከቸርች የመጥፋታቸው ትልቁ ምክንያት አብዛኛው ክርስቲያን ከቸርች የጠፋው ባይደዊ በድክመቱ ብቻ ነው። በሐሜት ጅራፍ ብዙ ሰው ማለት ነው እቺ ልጅ አጥር ጥግ ስር አየናት፣ በጣም ታስጠላለች፣ የእንትና ልጅ አይደለች አውቃታለሁ እኮ የእንትና ልጅ አውቃለሁ እኮ ብሎ በሐሜት ጅራፉ ስለገረፈው ያ ልጅ ድጋሚ አቅም አይኖረውም፣ ፖቴንሻል አይኖረውም። ለምን ስትል በሐሜት ጅራፍ ተገርፏላ። ያንን ልጅ ግን ቀጥተው መክረው መመለስ የሚገባቸው ሰዎች የቡና መጠጫ ካደረጉት በኋላ እንዴት አድርጎ ቸርች ይምጣ? ከዛ በኋላ ከቸርች ሲጠፋ ደግሞ ባክ አደረገ ብለን እንሰድበዋለን። ያ ልጅ እኮ እንደ ማንኛችንም ደግሞ እኮ ነው ያለፈው። መድከሙን እኮ ቶለሬት ያደረገው እግዚአብሔር እያለ የደከመበትን ፖቴንሻል ካሳየህ በኋላ አጥር ጥግ ስር እኮ የማየት ፖቴንሻል አግኝተህ ካየኸው በኋላ ያንን ልጅ እንድትመልሰው እኮ
ጥፋት እኮ አላጠፋም ማለት እንድትመልሰው ታመጣውና የኔ አባት ብለህ የክርስቶስን ፍቅር ስትነግረው ይመለሳል። በቃ ፔሬድ። ይሄንን አለማወቃችን ብዙ ጊዜ የብዙ ክርስቲያኖች መጥፋት ምክንያት እንሆናለን። ስንቶች ሆኑ በሐሜት ጅራፍ ከቤተ ክርስቲያን ያባረርናቸው? ስንቶቻቸው ይሆኑ ስንናገር ለመመለስ ይሁን ነው አይደለ? ማንም እንዲጠፋና ማንም ከእግዚአብሔር ቤት እንዲርቅ ከቤተ ክርስቲያን እንዲርቅ ግን አልፈልግም፣ አላበረታታምም። እንደዚህ አይነት ነገርም ካደረኩ ይህንን ክፋት መተው ግድ ይለኛልና በጣም ብዙዎች ተገርፈው ከቤተ ክርስቲያን የተባረሩ አሉ፣ ከቤተ ክርስቲያን የወጡ አሉ፣ በጣም ብዙ ሱስ ውስጥ የገቡ አሉና እስቲ መፈለግን ጀምር። እሺ አንዴ ስማኝ። ማርያምን ጠርቼ ማርያምን ይዤ ማለት ነው ሲኦል ልግባ። ማርያምን ይዤ ሲኦል ልግባ? አዎ ማርያም ብዬ እኔ ሲኦል ልግባ። ማርያም ብዬ እኔ ሲኦል ልግባ። የብንጸድቅም ባንጸድቅም ትምህርት አይደለም። አዎ ብንጸድቅም ባንጸድቅም እናንተ ላቆማችሁት ምስል ግን አንሰግድም። የምን ምስል? እኛ ጋር እኮ የለም። እናንተ ጋር ምስሎች ያሉት። እኛ ጋር ምስል የሚባል ነገር የለው። ጌታ ኢየሱስ ብቻ ነው ያለው። የድንግል ማርያም ልጅ ኢየሱስ ክርስቶስ ደሙን አፍስሶላችኋል። ማርያም ብዬ ሲኦል ልግባ የሚለው ትምህርት አጋንንታዊ ትምህርት ነው። ሰው በክርስቶስ ደም ስለሆነ ይወዳል። የኢየሱስ ክርስቶስን ደም ማቃለል ነው እዚህ የምትሰሙኝ እንዳለ። ስለዚህ በክርስቶስ አምናችሁ ድነት እንዲሆንላችሁ በጌታ በኢየሱስ እመኑ፣ የዘላለም ሕይወት ታገኙ። አንድ ክሬዲት ሳልሰጥ ማለፍ የማልፈልገው አካል አለ። እሱም ኤርሚያስ አበበ ነው። ኤርሚያስ አበበ ከማንም በላይ የእውነቴን ነው የምላችሁ፣ በጣም ሌጀንድ ነው። በጣም ትልቅ ሰው ነው። በጣም እኔ ፐርሰናሊ ላመሰግነው የምወደው ሰው ነው። በጣም አከብረዋለሁ። ለምን መሰላችሁ? የሆነ ነገር ሳይ ትክክል ያልሆኑ ንግግሮችንና ቃላቶችን ሳይበት የምነቅፍበት በፍቅር ነው። በነገራችን ላይ አንድም ቀን እኔ እሱን የሚጠላ የሚያጠለሽ ነገር ፖስቼ አላቅም። ወደፊትም አልፖስትም፣ ልፖስትም አልችልም፣ ውስጤም አይፈቅድልኝም። እና ይህ ወንድማችን ልክ እንደዚህ በጨለማ ውስጥ ያሉ ስለ ማርያም አጉል ስዕል የተሳለባቸው በጣም ብዙ ትውልዶች አሉና ለነዛ ትውልዶች ያስፈልጋል። በነገራችን ኦን ፐርፐስ ገድልን የሚቀጠቅጥ ሰው ያስፈልጋል። ምክንያቱም ይቺ ሴት አሁን እንደዚህ አይነት ኢንቴንሽን እንዲኖራት ማርያምን ከያዝኩ በቂ ነው፣ በቃ that's enough፣ ማርያምን ይዤ ሲኦል እንኳን ልግባ it's okay fine ነው፣ በቃ ኢየሱስ ምን ያደርግልኛል ጉዳዩ ነው እንድትል እያደረጋት ያለው ካነበበችው ነገር ነው። ከየትም አምጥታ አይደለም፣ ከተሰበከላት ከተነገራት ነውና እየቀጠቀጠ ይሄን የክርስቶስን የማዳን ጉልበት የማዳን ስራ እያፈረሰብን ሌላ ኢሜጅ እየሳለ ሌላ ኢሜጅ ቢውልድ እያደረገ እያሳተ ያለ ትውልዱን እያሳተ ያለው ሐሰትና ቅጥፈት ልክ በነ ኤርሚያስ አበበ አይነቶቹ እየተቀጠቀጠ ሊፈርስ ይገባል። ጴጥሮስ የያዘው ቁልፍ እመቤታችን ነበረች። ጴጥሮስን እግዚአብሔር አምላክ ቃል ሲሰጠው የመንግስተ ሰማያትን ቁልፍ ሰጣለሁ ያለች ማቺ ቁልፍ ባንክ መስላችኋለች? መብራን እኮ ናት። መርታ የምታስገባ ደጁን ከፍታ ወለል አድርጋ ወደ ቤተ እግዚአብሔር የምታስገባ ከሷ ውጭ ማን አለ? ማንም እኮ ኧረ ኢየሱስ አለ። አሁን ምንድን ያሉት መምህሩ? ከእርሷ ውጪ ማንም የለም ነው ያሉት። ኢየሱስ አለ እንዴ? ኢየሱስ አለ። ኢየሱስ የመጣው ለምንድን ነው? መስቀል ላይ ሞተው ለምንድን ነው? የተገረፈው ያ ሁሉ መከራ የተቀበለው ለምንድን ነው? ከሙታን ተለይቶ የተነሳው ለምንድን ነው? እኔና እናንተን እኮ ለማስገባት ነው እንጂ ዲያቆኑ እንዳሉት ማርያም ደጁን ከፍታ ወለል አድርጋ ወደ እግዚአብሔር ቤት የምታስገባ ነች። ከሷ ውጪ ማን አለ እንዳሉት አይደለም። እግዚአብሔር አለ፣ ኢየሱስ አለ። ያስገባን ማን ነው? ኢየሱስ ክርስቶስ ነው። ኦልሬዲ እኮ እኛ ገብተናል። እኛ ክርስቲያኖች እውነተኛ አማኞች ምን ብለናል? ገብተናል። ሐዋርያው ጳውሎስ ለዚህ ነው በኤፌሶን መልእክቱ ምዕራፍ 2 ቁጥር 18 ላይ እንደዚህ ይለናል፣ በእርሱ ስራ ሁላችን አማኞች በአንድ መንፈስ ወደ አብ መግባት አለንና እንግዲያስ ከእንግዲህ ወዲህ ከቅዱሳኑ ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁ ተብለናል። ስለዚህ በኢየሱስ ክርስቶስ ስራ ሁላችንም በመንፈስ ቅዱስ አማካኝነት ምን ብለናል? ወደ አብ ገብተናል። ይሄ ብቻ አይደለም። እዚሁ ዕብራውያን መልእክት ላይ ምዕራፍ 12 ቁጥር 22 ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል። ምን ብለናል? ደርሰናል። ወደ እግዚአብሔር ከተማ ወደ ቅዱሳን ህብረት ተቀላቅለናል። ሀገር አለን፣ ከተማ አለን እንጂ እንግዶችና መጻተኞች አይደለም። ኦልሬዲ ባለሀገሮች ነን። ከማን ስራ የተነሳ? ከኢየሱስ ክርስቶስ የመስቀል ስራ የተነሳ በመንፈስ ቅዱስ አማካኝነት የእግዚአብሔርን ከተማ ደርሰናል። ያስገባን ማን ነው? ኢየሱስ ክርስቶስ ነው። ማርያምንም ራሱ ያስገባት ማን ነው? ኢየሱስ። እንኳን ማርያም እኛን ልታስገባ ይቅርና እሷ ራሷ ወደዚህ ወደ እግዚአብሔር ከተማ የደረሰችው ከጌታችን ከኢየሱስ ክርስቶስ የተነሳ መሆኑን ማስተዋልና መረዳት ይገባናል።
ተባረክ ሜላ በኢየሱስ ስም ብትንትና አድርጎ በቃ ፍትፍት አድርጎ ነው ያጎረሰን አይደል? እኛም ብቻ አይደለም ፍትፍት አድርጎ ነው ያጎረሳቸውና ልክ እንደዚህ የሚያስቱ ልክ እንደዚህ ገደል የሚከቱ ይሄንንም በነገራችን ላይ ከሌላ አይደለም ያመጡት ከራእየ ማርያም ከታምረ ማርያም ከነገረ ማርያም እየፈለፈሉ ከዚህ ጊዜ የካቲት ምናምን እያመጡ ነው ህዝቡ ላይ ዘሩ። ህዝቡ ደግሞ እውነት መስሎት ከመጽሐፍ ቅዱስ ጋር ጸበኛ ስለሆነ አብዛኛው ሰው እንደዚህ አይነት አመለካከትና እንደዚህ አይነት ኢንቴንሽን የተሳሳተ የተዛባ ነገር ይዞ የመጣበት ምክንያት ከዚህ የተነሳ ነውና ሊፈርስ ይገባል። አሁንም ቢሆን የኢየሱስ ክርስቶስን የማዳን ጉልበት የማዳንን ስራ የዳንበትን እውነት የሚያቃልልና የሚያራክስ በውሸት የሚለውስ የትኛውንም አስተምሮታቸውን እናፈርሳለን። አሁን ምን መሰለሽ ኤሚ ያለ መጨረሻ ላይ ነው ያለነው። ኦኬ አዶናይ ከዓለማዊ በላይ መንፈሳዊ ነው። እንደተናገርኩት የሆነ ጊዜ ስለብስ ፀጉሬ ሲቆረጥ መኪና ውስጥ ገባ ምናምን ዓለማዊ መስላለሁ። ኦፍ ኮርስ ዓለማዊ ነን ሰዎች። ከዛም በላይ መንፈሳዊ ነኝ። ያለ መጨረሻ እንደቀረበ አውቀዋለሁ። ያለ መጨረሻ ስልሽ ሁላችንም በቃ እንጠፋለን ምናምን ሳይሆን የሆነ ነገር እየመጣ ነው። የሆነ ነገር ልቤ ደግሞ እሱን ያያታል፣ አስተውላለሁ። እግዚአብሔር እየመጣ ነው። ያ የድሮ አኗኗር ዘይቤያችን ይቀየራል በእርግጠኝነት ነው የምልሽ። ይሄ ቫልዩ የምናደርገው ገንዘብ፣ ይሄ ቫልዩ የምናደርገው አለባበስ፣ ቁንጅና የሚባለው ሁሉም ይሄ የተሰጠን ራሳችን እንድናሳንስ የሚያደርገን ነገሮች ውሸት እንደሆኑ የምንነቃበት ጊዜ በጣም ቅርብ ነው። ያቺ ቀን ስትደርስ ደግሞ ሁሉ ነገር ትርጉም ያጣል። ትርጉማችን የዛኔ ምንድነው የሚሆነው? መተቃቀፍ ነው፣ እርስ በራስ መተያየት ነው፣ መሰማማት ነው፣ ፍቅር ነው፣ ትዳር ነው፣ ልጆች ነው፣ ቤተሰብ ነው። ተረዳሽኝ? እሱን ስለማቀው ካሁኑ ጀምሬ ራሴን እያላመድኩት ነው፣ እያዘጋጀሁት ነው። አዶኒ የተናገረው ነገር በነገራችን ላይ ምንም ውሸት የለውም፣ ምንም ስህተት የለውም። ስህተቱ መንፈሳዊ ነኝ ያለው ነው። እሱን ደግሞ አጠር አድርጌ ልነግራችሁ ሞክራለሁኝ። ከዛ ባለፈ ግን የተናገረውን አንድ እውነት ልንገራችሁ። ማራናታ፣ ጌታ ኢየሱስ ቶሎና፣ ኢየሱስ ክርስቶስ ይመጣል። ኢየሱስ ክርስቶስ ሊመጣ በደጅ ነው። ሉቃስ ምዕራፍ 12 ቁጥር 40 እንደሚናገረው ደግሞ የሰው ልጅ በማታውቁት ሰዓት ይመጣልና ተዘጋጅታችሁ ኑሩ። ተዘጋጅተን እንድንኖር ይህ ለኛ ማንቂያ ደውላችን ነው። ግን አንተ እንደ አንድ ግለሰብ መንፈሳዊ ሰው ነኝ ብለህ ካልክ መንፈሳዊነት ማለት የእግዚአብሔርን አጀንዳ፣ የእግዚአብሔርን እውነት፣ የእግዚአብሔርን ሐቅ የሚገልጥ ሰው ነው መንፈሳዊ ሰው ለኔ በዚህን ሰዓት። ከዛ ባለፈ የመናፍስቱ ተገዢ ነው እንጂ ሊሆንልኝ የሚችለው መንፈሳዊ ሰው ልለው አልችልም። እና አንተ ደግሞ አንድም ቦታ ላይ ስለ ኢየሱስ ክርስቶስ የማዳን ስራ፣ ስለ ኢየሱስ ክርስቶስ የማዳን እውነት ስትናገርም ስትመሰክርም አይቻል አቅም። ዛሬ ነጠላ ለብሰ ቤተክርስቲያን ካየነ ነገ ደግሞ ናይት ክለብ ሻምፓይን እየገለበጣችሁ ሻምፓይን እየደፋችሁ እየጠጣችሁ ምናምን እየደነሳችሁ ሴሌብሬት ስታደርጉ ከጊዜ ወደ ጊዜ የምድርን ነገር ፕሮሞት እያደረግ የምድርን ነገር እያስተዋወቅ ነው ምናይክ። ኢቭን ብዙዎችን ኢንከሬጅ የምታደርገው ወደ ሶሻል ሚዲያ ግቡ፣ ቪዲዮ ስሩ፣ በቀን 10 ምናምን የምትለው ከምድር ጋራ እንዲጣበቁ የሚያደርጋቸውን ስትራቴጂ እየነደፍክ ነው እንጂ እየሰጣቸው ያለው በጭራሽ ከምድር ነጥሏቸው መንፈሳዊውን ህይወታቸውን እንዲያስቡና ከመንፈሳዊ ህይወታቸው ጋር አታችድ እንዲሆኑ የሚያደርጋቸው ምክር አይደለም እየመከርክ ያለው። መንፈሳዊነት ለራስ ከሆነ ማኒፌስት የምታደርገው በግል ከሆነ ይመች። ግን ደግሞ በሶሻል ሚዲያ ላይ የምታሳየው ነገርና የምታደርጋቸው አክሽን ዴይ ቱ ዴይ ላይፍ ግን የሚገልጸው መንፈሳዊነትን ሳይሆን ከምድር ጋር እንዴት አድርጋችሁ ትጣበቃላችሁ፣ እንዴት በምድር ላይ ዝናን ታተርፋላችሁ፣ እንዴት በምድር ላይ እውቅናን ታገኛላችሁ፣ እንዴት አድርጋችሁ ገንዘብ በቅርቡ እንኳን ሲድሮ ነው ምናምን የሚለው አፕሊኬሽን ላይ እሱን ፕሮሞት ስታደርገው ምንድነው ያልከው? how to be a millionaire ብለ በቅርቡ የኛን አፕሊኬሽን የሚጠቀሙ ሰዎች ላምበርጊኒ፣ ሮልስ ሮይስ ምናምን መኪና ያስገባሉ ምናምን እያልክ ኢምፕሬሽን እየፈጠርክ በሰው ልብ ውስጥ የምድርን ነገር እየሰገሰክ ያለ ሰው ነህና መንፈሳዊ ነህ ብዬ ለማለት እቸገራለሁ። በጣም በጥሩ ነገሮች ግን አፕሪሼት እናደርጋለን። እግዚአብሔር ይባርክ። ልብ ውስጥ ያለውን ቅንነት በጣም ነው የምንወድልህ፣ በጣም ነው የምናከብርልህ። ከዛ ባለፈ ግን መንፈሳዊ ነኝ ብለህ ካልክ አንዱን ጥሎ አንዱን አንጠልጥሎ ስለማይቻል
ቁርጥ አድርገው ወደ ጌታ። እሺ ወንበዲያንስ ነቢዩ ሱራፌልና እስራኤል ዳንሳ ልጣሉ ነውና እንዴት አድርገን እንደምናስታርቅ እኔ አይደው ነው። ነቢይነት በጣም መጥፎ የስራ ዘርፍ ነው። ጌታ ኢየሱስ በአሳ ኮሪደር ላይ ነው። መጥፎ የስራ ዘርፍ ነው። እኔ ነኝ ትንቢት የተናገርኩት የሐዋሳ መርገም ይሰበራል ብዬ ካስታውሳችሁ ተናግሬ ነበር ይላል። ጠቅላይ ሚኒስትር አብይ ኮሪደርን ለማስመረቅ የሄደ ቀን ቀድሞ በቪኤት ገባ ከወላይታ እስራኤል ዳንሳና የሚገርማችሁ ነገር ጠቅላይ ሚኒስትሩ ሐዋሳ እንደገባ ሰማው እና የጸሎት መልስ ነው አለ። ከቢሊቭ ዲስ ጠቅላይ ሚኒስትር አብይ ወደ ሐዋሳ ሄደው የእስራኤል ዳንሳ ጸሎት መልሱ። ይሄንን አሜን የሚል መንጋል ሐዋሳ ላይ እውነት ነው። ዳንሳ ኮሪደሩ ከተጀመረ በኋላ ነው የተነበየው። ሱራ ደግሞ መጣች። ሱራ እንግዲህ ቺስ ናት፣ ቤቢ ፌስ አላት፣ በትትና የታጠረ ሰላቶ ነው። ሱራ ደግሞ ምን ይላል? አሁን ኖ እኔ ከ6 ወር በፊት ሐዋሳን እመልሳለሁ ብሎኝ ተናግሮ ነበረ። ካስታወሳችሁ እዚህ ታቦር ተራራ ላይ ሁላችንም ተሰብስበን ጌታ ተናግሮኝ የሐዋሳ መርገም ሰብራለሁ ብሎ የሰብረው ነው። እንግዲህ አሁን ብልጽግና ይሄን ሰርቻለሁ ብሎ መወዳደር አይችልም። ሱራፌልና ዳንሳ ይሄ ነው ያሉ ነው እሱ ምንም በእናቸው የሰበሩ ያሉት ሰዎች እነማን ናቸው? አሁን ገብታችሁ አስታርቁ። እነ ቀለሜ ወይም እነ የነቢያት ዘጋቢዎች፣ የነቢያት አሽቋላጮች፣ እነ ብሩክ ኒውስ። ያው ብሩክ ኒውስ ከቅርብ ጊዜ ካወቃችሁ የነቢያት ጆሮ ምንም ነገር ይኖር ብሩክ ኒውስ ጋር ነው የሚሄዱት። እና ይሄ ሰው በጣም ነው የሚያስቀኝና ነብይነት ከባድ የስራ ዘርፍ ነው ሲል ግን በጣም ነው የገረመኝ። ክብር በጣም ቻሌንጂንግ ነው በጣም ማለት ነው ለነሱ። ምክንያቱም ምን አይነት ስትራግል ውስጥ እንደሚከታቸው ምን አይነት ነገር ሰፈር እያደረጉ እንደሚውሉ ይዋብኑ አይዲያ እና በጣም የሚገርም አገላለጽ ነው የገለጻቸውና ህዝቤ ሆይ ንቁ፣ በእንደዚህ አይነት አታላዮች፣ በእንደዚህ አይነት ወዳደሮች፣ በእንደነዚህ አይነት ሰላቶች እንዳትሸወዱ እንዳትበሉና ይሄን ነው ልላችሁ የምወደው። ለማንኛውም ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እኚህን ይመስሉ ነበር። ሁላችሁም እንደተማራችሁበት እንዲሁም ደግሞ ቁም ነገር እንደጨበጣችሁበት እንደተዝናናችሁበትም ተስፋ አደርጋለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ላይክ ያላደረጋችሁ ሰዎች ላይክ እያደረጋችሁ፣ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ ጠብቁኝ። ወዳችኋለሁ።